በ1888 ዓመተ ምህረት በኢትዮጵያ ንጉሠ ነገሥት ዳግማዊ ምኒልክ ዘመነ መንግስት የሮም ሰዎች ኢትዮጵያን ወቅተው ይዘው አብያተ ክርስቲያናትን አፈራርሰው ቅድስቲቱ የኦርቶዶክስ ተዋሕዶ ሃይማኖትን ለማጥፋት ልባቸውን በማግዘፍና በመታጀር ተነሳሱ። ብዙ የጦር መሳሪያ በመርከብ ጭነውና የጦር ሰራዊት አሰልፈው መጡ። የኤርትራን ባህር ተሻግረው ምጽዋ በመዝለቅ ወደ ደብረ ኃይላት ደረሱ። አስከትለውም አላጌ ከሚባለው ሀገር ደርሰው ከሊቀ ሰማዕታት ቅዱስ ጊዮርጊስ ቤተክርስቲያን ገብተው ንዋየ ቅዱሳቱን ሁሉ ዘረፉ። ይልቁንም የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ጽላት አውጥተው ቤተ መቅደሱን የጦር መሳሪያ ቤት አደረጉት። ስመ ክርስትናው ሳህለ ማርያም የተሰኘው የኢትዮጵያ ንጉሠ ነገሥት አጼ ምኒልክ ይህን ነገር ሰምቶ ፈጽሞ ተቆጥቶ ገበየው የተባለውን የጦር አለቃ ፈጥነ ወደ ትግራይ ሂድ፣ ሀገራችንን ሊወሩ ቤተክርስቲያናችንንም ሊያረክሱ የመጡትን የሮም ሰዎችን ውጋ አለው። ገበየውም እሺ በጎ ብሎ ወደ ጦርነቱ ለመሄድ ተዘጋጀ። ነገር ግን ገበየው ወደ ጦርነት ከመሄዱ አስቀድሞ በቤተ መንግስቱ በሚገኘው ስዕል ቤት በዚያች ሌሊት ንጉሥ አጼ ምኒልክ እንዲህ ሲል ጸለየ። እግዚአብሔር ያከበረ ገባሬ ተአምር ቅዱስ ጊዮርጊስ ሆይ በፈጣሪ ኢየሱስ ክርስቶስ ኃይል አገልጋይን ገበየውን እርዳው። በሚበረብቱበትም ላይ ኃይልህን ግለጽ። ለኢትዮጵያ ሀገራችን አማላጅነት ጋሻ መከታ ይሆናት ዘንድ የእግዚአብሔር ልዑል ክንድ ከላይ ወርዶም የእኔ አገልጋይህ ምኒልክን ጠላቶች ይመልሳቸው በማለት ጸለየ። እርሱም ይህን የጸለየው ስለ ራሱ ብቻ አልነበረም። የገነነች ሀገሩ ቅድስት ኢትዮጵያን መልካምነት ተመኝተው ሮማውያን ስለወረሯትና ስለ ታላቂቱ ሀገር ኢትዮጵያ ሕዝብን መደፈር ጭምር ነው። የጦሩ መሪ ገበየው ከሰራዊቱ ጋር ሌሊትና ቀን እየገሰገሰ ተጉዞ በ28 ቀን አላጌ ደረሰ። በዚያ ከሮም ሰዎች ጋር ታላቅ ጦርነት ካደረገ በኋላ በፈጣሪ ኃያልና በሊቀ ሰማዕታት ቅዱስ ጊዮርጊስ የጸሎት ኃይል ሮማውያንን አሸንፎ ከአላጌ ምድር አስወጣቸው። የጦር መሳሪያቸውንም ከሊቀ ሰማዕታት ቅዱስ ጊዮርጊስ ቤተክርስቲያን አውጥቶ ለጦር ሰራዊቱ አደለው። ቤተክርስቲያኑንም በካህናት እጅ አስባርኮ የኃያሉ ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስ ታቦትን እንደገና ወደ ቀደመ ቦታው አስገብቶ አኖረው። ከዚያም ጊዜ ጀምሮ ሊቀ ሰማዕታት ቅዱስ ጊዮርጊስ በየጦሩ ሜዳ ሁሉ ይረዳው ነበር። በ1888 ዓመተ ምህረት የኢትዮጵያ ንጉሠ ነገሥት ዳግማዊ ምኒልክ በነገሰ በ26 ዓመት የንጉሥ ምኒልክ የጦር አለቃ ገበየው ድል ካደረጋቸው በኋላ እንደገና ንጉሥ ምኒልክን ወቅተው ኢትዮጵያን ሊገዙ የሮም ሰዎች መጡ። የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክም ሀገሬን ኢትዮጵያን እወዳለሁ የሚል ኢትዮጵያዊ ሁሉ ፈጥኖ ይነሳ፣ የጦር መሳሪያውን ተሸክሞ ይከተለኝ፣ በስመ ማርያም አደራ ላለሁ፣ እግዚአብሔር አምላካችን የወሰነልንን የባህር ወሰን አልፎ ሀገር የሚያጠፋ ሃይማኖትን የሚያስለውጥ ጠላት መጥቷልና ሲል አዋጅ አስነገረ። ዳግመኛም በፈረሶቻቸው መቃብር ላይ፣ በጦራቸው አንደበት ላይ፣ በጋሻቸው እምብርት ላይ የመስቀል ምልክት እንዲያደርጉ ጭፍሮቹን አዘዛቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድሞ ያውቅ ነበርና። ተነስቶም ዘምቶ ወደ አንዷ የትግራይ አውራጃ ምድረ አድዋ ደረሰ። የዚህ ሳህለ ማርያም ዳግማዊ ምኒልክ ሚስት ወለተ ሚካኤል እቴጌ ጣይቱ በንጉሱ ትእዛዝ ታቦተ ጊዮርጊስን አሲዛ ከሊቀ ጳጳሳት አባ ማቴዎስና ከቀሳውስቱና መነኮሳቱ ከንጉሱ ሳህለ ማርያም ዳግማዊ ምኒልክ ጋር ወደ ጦርነቱ ተጓዘች። በዚያም ጊዜ ሁላቸውም ካህናት የእመቤታችንን ስዕል ይዘው ወደ ንጉሱ ምኒልክ መጥተው ከሊቀ ጳጳሱ አባ ማቴዎስ ጋር ተቀላቀሉ። ሌሊቱንም ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሁድ አጥቢያ ይኸው ወርሃ የካቲት 23 ቀን ነው። ንጉሱ ሳህለ ማርያም አጼ ምኒልክ የጦር ልብሱን ለብሶ ከሰራዊቱ ጋር ጦር ግንባር ገባ።
ከዚያም ከሮማውያን የጠላት ጦር ጋር ተገናኝቶ ከሌሊቱ 11 ሰዓት ጦርነቱን ጀመረ። የንጉሱ የሳህለ ማርያም ዳግማዊ አጼ ምኒልክ ሚስት ወለተ ሚካኤል እቴጌ ጣይቱ ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ቅድስት ድንግል ማርያም ስዕል ፊት በጸሎትና በስግደት እያደረች ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ በሚያስደንቅ የአነጋገሯ ኃይለ ቃል በጦርነቱ መሃል እየተገኘች ለንጉሱ ወታደሮች የሞራልና የብርታት ድጋፍ ትሰጣቸው ነበር። ለተመለከታት ሁሉ እንደ ብርቱ ተጋዳሊ አርበኛ መመኪያ ነበረች። የንጉሱም ወታደሮች የንግስቲቱን የጀግንነት አነጋገር በሰሙ ጊዜ በእሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁንም ላም እንዳየ የአንበሳና የፍየል መንጋ እንዳየ ነብር እየተተረተሩ በጦርነቱ መሃል በመግባት የጠላትን ጦር በሰይፍ ይጨፈጭፉት ነበር። መጽሐፍ ሹመቱንና ሽልማቱን ያየ አርበኛ ከጦርነት ከሰልፍ ወደ ኋላ አያፈገፍግም ተብሎ ተነግሯልና። በዚያን ጊዜ ንጉሥ ሳህለ ማርያም አጼ ምኒልክ በጦርነቱ መሃል ሳለ ሊቀ ጳጳሳቱ አባ ማቴዎስና ሁላቸውም ካህናትም ታቦተ ጊዮርጊስንና ስዕለ ማርያምን ይዘው ከንጉሱ በስተኋላ ቆመው ጸሎተ ምህላ ያደርሱ ነበር። ንግስቲቱ እቴጌ ጣይቱም በጸሎት ጊዜ በመዓልትም በሌሊትም ከእነርሱ አትለይም ነበር። ሁላቸው ካህናትም በአምላካቸው እግዚአብሔር የሕጉ ታቦት ፊት መለከት ይነፉ ነበር። በዚህም ዕለት ይኸውም በወርሃ የካቲት 23 ቀን በሮማውያን እና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። በሰማይም ታላቅ ተአምር ተደረገ። የቀስተ ደመና ምልክት ታየ። ከቀስተ ደመናው ውስጥ መልኩ አረንጓዴ የሚመስል ጢስ ይወጣ ነበር። እንደ ክረምት ነጎድጓድ ያለ ድምፅ ተሰማ። ከዚህ የነጎድጓድ ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋትም አልቻሉም። ይልቁንም ኃያሉ ገባሬ ተአምር ሊቀ ሰማዕታት ቅዱስ ጊዮርጊስ በአምባ ፈረሱ ላይ ተቀምጦ ከነፋስ ይልቅ እየተፋጠነ በአየር ላይ በተገለጸ ጊዜ ሮማውያን በግንባራቸው ፍግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸውን ይረዳቸው መጣ። እንግዲህ ማን ያድነናል አሉ። ምድር ጠበበቻቸው። በዚህም ጊዜ የኢትዮጵያ ሰራዊት የሮምን ጦር ሰራዊት ፈጇቸው። የተረፉትንም ማረኳቸው። ፈጽመው እስኪያጠፋቸውን በሮማውያን ላይ የእግዚአብሔር ስልጣን የኢትዮጵያን እጅ እየበረታች ሄደች። የኢትዮጵያው ንጉሠ ነገሥት ሳህለ ማርያም ዳግማዊ አጼ ምኒልክ በእግዚአብሔር ኃይል በገባሬ ተአምራት ቅዱስ ጊዮርጊስ ተራዳይነት የሮማውያንን የጦር ሰራዊት በጦርነት ድል አድርጎ የድል አክሊል ተቀዳጀ። በነቢዩ ዳዊት የምስጋና ቃል የድል ዘውድ ያቀዳጀኝን እግዚአብሔርን ባለ ዘመን ሁሉ አመሰግነዋለሁ፣ ለፈጣሪም እዘምራለሁ አለ። ሕዝቡም ሁሉ በክብር ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግነዋለን፣ የሮማውያንን ኃይል ቀጥቅጦ አጥፍቷልና ሰረገሎቻቸውንም ሰባብሯልና ሰራዊቱንም ሁሉ በምድር ላይ በትኗልና እያሉ አመሰገኑ። በፈጣሪውም ኢየሱስ ክርስቶስ ኃይል በጦርነቱ መሃል የረዳቸው ቅዱስ ጊዮርጊስንም በፍጹም አደነቁ። የሮማ የጦር ሰራዊት በኢትዮጵያውያን ፊት ተዋረዱ። ዳግመኛም በኢትዮጵያ ላይ ራሳቸውን ከፍ ከፍ አላደረጉ። በአጼ ምኒልክ ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመታት አረፈች። ይህ የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክ ከአድዋ ጀምሮ ከተመለሰ በኋላ የሁላቸው ኢትዮጵያውያን ከተማቸው በሆነችው ዋና ከተማ አዲስ አበባ መሃል በሊቀ ሰማዕታት ቅዱስ ጊዮርጊስ ስም ህንጻ ቤተ ክርስቲያንን ተከለ። ስሟንም ገነተ ጽጌ ብሎ ሰየማት። ሊቀ ሰማዕታት ቅዱስ ጊዮርጊስ በጦርነት ቦታና ሀገሩን ችግር በገጠማት ጊዜ ሁሉ ይረዳው ነበርና። የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎትና በረከቱ ከሁላችን ኢትዮጵያውያን ጋር ይሁን። ቅድስት ሀገራችን ኢትዮጵያንም
በነጻነት ይጠብቅልን ለዘላለሙ አሜን። ቪዲዮን ከወደዳችሁት ላይክ አድርጉልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉና ለወዳጆቻችሁ እንድታጋሩት ሼር ብታደርጉልኝ ደስ ይለኛል። እስካሁንም ስለተከታተላችሁኝ አመሰግናለሁ። መልካም